ዛሬ ደግሞ ከእህቶቼ ጋር እስኪ ትንሽ ልጫወት መጥቻለሁ። የኔ ወዶች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። የኔ ወዶች በያላችሁበት ሰላማችሁ ብዝት ይበል። ኢትዮጵያ ሀገራችን ሰላም ያድርግልን እና ቤተሰብ ደግሞ ላይክ ሰብስክራይብ እያረጋችሁ ቪዲዮን እያያችሁ አበረታቱኝ። ከጎን የሆኑ የኔ ወዶች እና ማሮቼ አበረታቱኝ። ኦኬ እህታችሁ ነኝ። በቅንነት ላይክ ሼር ሰብስክራይብ እያረጋችሁ ምንም አይከፈልበትም። ምንም ያኔ ማለቴ ለእናንተ ምንም የሚጎዳችሁ ነገር የለምና አበረታቱኝ እላችኋለሁ። እሺ ወዶቼ እና ደግሞ ዛሬ አንዳንድ ትንሽ እንደዚህ ያለ አይደል እነዚህ በሐዋላ አካባቢ ሐዋላዎች አካባቢ ማለት ነው። አንዳንዴ ያው እኛ በስደት ላይ ያለን እህቶች ገንዘባችን የሚበላው በጣም ብዙ ነው፣ አጭበርባሪው ብዙ ነው ትላላችሁ። እና አንዳንዴ እንደዚህ አዲስ ስንመጣ ያው ነባሮች እንኳን ያው እንደዚህ ከጓደኛም ጋር ምናምን ነባሮቹ ችግር የለውም፣ ግን አዲስ ስንመጣ በጣም ብዙ ቻሌንጅ ነው የሚያጋጥመን። እውነት ለመናገር አንዱ ብር ከመላክ ይጀምራል። ያኔ ሰው አናውቅም፣ ጓደኛ የለንም። ብር በኋላ ልንልክ ስንል በጣም ፈተና ነው የሚሆንብን። ያ ነገር ስላለ ውዶቼ እንደዚህ በቃ ታማኝ ሰው ሁነኛ ሰው እስከምታገኙ ድረስ ለመላክ አትቸኩሉ። እርግጥ ብዙ ነገር ይኖራል የሚያስቸኩል ብዙ ችግር አለ፣ ግን ደግሞ ማለት ነው አንዳንዴ ጋብ ማለት አለብን ታማኝ ሰው እስከምናገኝ ድረስ ማለት ነው። አንዳንዴ በየቲክቶኩ ስር የሚጽፉ አሉ፣ በየኮሜንቱ አካባቢ ምናምን ምንዛሬ እንደዚህ ነው ጨምሯል፣ በታማኝነት እንልካለን ምናምን የሚሉ አሉ። እነዚያ ሌቦች ናቸው፣ እንዳታምኗቸው። እና በጣም ታማኝ እኮ በሚሰራ ስራቸውን ጽድት አድርገው የሚሰሩ አለ። እውነት ለመናገር ግን ደግሞ በዚህም ልክ አንዳንድ ሌባና አጭበርባሪ አለ። ያኔ እንደዚህ የሰው ገንዘብ በመዝረፍ ስራቸው እንደ ቋሚ ስራቸው ያደረጉ ስላሉ ማለት ነው። ለነሱ ብራችሁ እንዳታበሉ። አዲስ የምትመጡ ልጆች ናቸው ይሄ የሚገጥማችሁ ማለት ነው። ምክንያቱም አዲስ ስንመጣ ይሄ ራሱ አንዱ ቻሌንጅ ነው። ብር በኋላ ለመላክ ራሱ አንዱ ቻሌንጅ ነው የሚሆንብን። ስለዚህ የኔ ወዶች ረጋ ብላችሁ አስቸኳይ ነገር ካለን በባንክ ላኩት። ለምን ያኔ ከጓደኛ ጋር እስከምትተዋወቁ ታማኝ ሰው እስከምታገኙ ኦኬ። ዝም ብላችሁ በየእንትኑ በኤፍቢ ወላ በሶሻል ሚዲያ ያወራችሁት ሐዋላ ያኔ እውነት ይልካል አይልክም አላውቅም። ብቻ ግን እኔ ከሰማሁትም አንጻር ነው ይሄን ልላችሁ የቻልኩት ማለት ነው። ሁሉንም ሰው አላልኩም። በጣም ታማኝ የሆኑ ጥርት አድርገው ስራቸውን የሚሰሩ በጣም ምርጥ ሰዎች አሉ፣ ቤተሰቦች። እነሱን አልጨመርኩም እኔ ወላሂ። በጣም ታማኞች አሉ፣ እነሱን አይደለም። ደግሞ አንዳንድ አጋሰሶች አሉ፣ አጋሰስ አሳማዎች አሉ እዚህ ጋር ማለት ነው። ይሄ የሰው ላብ የሆነ እንደ አንድ ስራ እንደ ቋሚ ስራ አድርገው የያዙ አሉ። እነዛ ነው የምለው እኔ ማለት ነው። እና የሰማሁት ነገር ምንድን ነው መሰላችሁ? የሆነች ልጅ ስታወራ ሰማሁኝ ማለት ነው። ብር በኋላ መላክ ፈልጌ አለች እና በቃ በጣም እንትን አለኝ አለች። ያኔ ልጁን ብቻ በሶሻል ሚዲያ ነው ልጁ የምታውቀውና በጣም አጣደፈኛለች። በቃ እንደዚህ ነው ልክልሻለሁ፣ ቅድሚያ ነው የምልክልሽ ምናምን ሲለኛለች። ኦኬ እንደዛ ቅድሚያ ካላክልኝ ብያለሁ። ይሄ ሁላችንም የምናደርገው ነገር ነው። እኔም ቢሆን ቅድሚያ ነው የምልክልሽ ካለኝ ኦኬ ነው የምለው። ከዛ ቅድሚያ ነው የምልክልሽ ምናምን ብሎኛለች። ያኔ አካውንቱን ሸር አደረገላት ላከችለት። እሱ እንደዛ በዋፉ እንደዛ ሲላት የነበረው ለመሰላችሁ ብሩን ቶሎ ብላ ወደ አካውንት ውስጥ ከምታስተላልፍለት ነበር። ከዛ እንደዛ ልክ ብሩን ስታስተላልፍለት ፌክ አካውንት ፌክ ደረሰኝ ያንን ሰጠኛለች። ያኔ በቃ ልክ ኦሪጂናል ነው አለች የሚመስለው። ከዛ ሄዳ ባንክ ቤት ያንን ብር ስታረጋግጥ አልገባም አለች። ወደው ስልኩን አላጠፋም አለች። ከዛ ለሁለተኛው ጊዜ ስደውልለት አለች እንዴ የቴኮ ባንክ ቤት ናት ምናምን ስለዋለች
የመጀመሪያው በአየር ላይ ነው ሲስተም ነው ምናምን አለኝ። ልክ ሁለተኛ ስደውልለት ስልኳ አጥፍቶ ሄዳለች። እና ቤተሰብ እዚህ ጋር ማለት ነው ወላሂ እዚህ ጋር በጣም ደግሞ መጠንቀቅ ያለብን። ከዛ ወረቀቱ ልክ ትክክል ነው አለች፣ ኦሪጂናል ወረቀት ነው አለች የሚመስለው። አሁን ላይ ታውቃላችሁ የሆነ ፌክ ዓለም ላይ ነው የምንኖረው። የእውነት ለመናገር ሁሉ ነገር ፌክ ነው አሁን መቼም ያያችሁ ነው። ስለዚህ ቤተሰብ እዚህ ጋር ጥንቃቄ አድርጉ። ያኔ አዲስ የምትመጡ ልጆች ትክክለኛ ታማኝ ሰው እስከምታገኙ ድረስ የኔ ወዶች በቃ በባንክ ላኩ ወይም ብሩን ከራሳችሁ ጋር አስቀምጡት። ለምን ለሌባ እና ለዚህ ለሌባ ከምታበሉ ብሩ ራሳችሁ ጋር አስቀምጡት። ታማኝ ሰው እስከምታገኙ ትክክለኛ ጓደኛ እስከምታገኙ ድረስ ጋብ ብላችሁ ብሩን ከራሳችሁ ጋር አስቀምጡት። የሆነ አጣዳፊ ነገር እንኳን ቢኖር ሰዎቻችሁ በባንክ እንዲልኩላችሁ አድርጉ። ለምን ይሄ ዝም ብሎ በሶሻል ሚዲያ ላይ ለተዋወቅሽው ሰው ያኔ እንደዚህ እኔ ኋላ ልካለሁ ምናምን ብሎሽ ብርሽ እንዳትበልኝ ነው። እና ልጅቷ ስንት ብር እንዳለች ሳልነግራችሁ ሌላ ወሬ ያስገባኝ 80 ሺህ ብር ነው አለች። 80 ሺህ ብር አስገባችለት በአንዴ ላጥ አድርጎ ፌክ አካውንት ሰጥቷት ሄደ። በምን ትይዘዋለች? አታውቀው። የምታውቀው በስልክ ወይም በቲክቶክ ስሙ ወይም በኤፍቢ ስሙ ነው የሚሆነው። ያ ደላልቶት ይወጣል። ምክንያቱም ሌላ 99 መክፈት ይችላል። ወይም በኦሪጂናሉ አይጠቀምም፣ በፌክ አካውንት ይሆናል የሚጠቀመው ቤተሰብ። ስለዚህ ያቺ ልጅ ምኑን ትይዛለች? ፎቶ የላት፣ አድራሻው የላት። ፎቶ እንኳን ቢኖር እንኳን ያው አሁን ሚዲያ ላይ አስፖስታ ያው ወይ ታፈላልጋለህ ወይ እንደዚህ ብቻ አላውቅም፣ ለክብሩ ሲል ሊመጣ ይችላል። ፎቶ እንኳን ቢኖር ፎቶ የላት ምን የላት። ያ 80 ሺህ ብር ተበልታ ቀረሽ ማለት ነው። እና እዚህ ጋር አዲስ ስትመጡ ጥንቃቄ አድርጉ የኔ ወዶች፣ መጠንቀቅ አለባችሁ። እንደዛ አይነት ሌባዎች ስላሉ እነሱ በማይገቡበት ጉድ የለም። የእውነት የሆነ በቃ የሰው ብር እንደዚህ እንትን ለማለት የማይገቡበት እንትን የለም፣ ቀዳዳ የለም። እና ቤተሰብ እንደዛ ስለሆነ ጥንቃቄ አድርጉ ነው የምላችሁ የኔ ወዶች። አዲስ ስትመጡ ያው ብዙ ቻሌንጅ ነው። አዲስ ስንመጣ አረብ ሀገር ለመጀመሪያ ጊዜ ብዙ ቻሌንጅ ነው የሚጠብቀን። ብቻ ይሄን ሁሉ ቻሌንጅ አልፋችሁ ጥሩ ደረጃ እንደምትደርሱ ባለሙሉ ተስፋ ነኝ። ደግሞም እንደምታደርጉትም አልጠራጠርም። ሲጀምር አሁን የሚመጣው ትውልድ አሁን የሚመጡት ያኔ እንደዚህ የሚሸወዱም አይመስሉም፣ እውነት ለመናገር ማለት ነው። እና እንደዛ ነው ወዶቼ። እና በርቱልኝ፣ ጠንክሩልኝ። በያላችሁ በሰላማችሁ በዝዝት ይበላችኋል የኔ ወዶች። ያው አሁን ያለንበት በጣም ከባድ ነው የእውነት። ለገንዘብ ሲል ሰው የማያደርገው ነገር የለም የእውነት። ለገንዘብ ሲል ሰው የማያደርገው ነገር የለምና ብቻ ጥንቃቄ አድርጉ ነው የምላችሁ የእውነት። አሁን ያለንበት ጊዜ በጣም አስፈሪ ነው ወላሂ፣ ከባድ ነው። አባት ልጁን የሚክድበት አረ በጣም ብዙ የሚያስጠላ ጊዜ ላይ ነው ያለ ነው። ብቻ አላ ከዚህ ሁሉ ነገር እሱ በረህመቱ በዝነቱ እሱ ይጠብቀን ነው የምላችሁ የኔ ወዶች። እና ብቻ ከባድ ነው የእውነት። ከዚህ ሁሉ ጉዳይ ላይ ያውጣን። በሰላም ሀገራችን ገብተን በደስታ የምንኖር ያድርገን። ደግሞ ሀገራችንን የእውነት ኢትዮጵያ ሀገራችንን የሀገራችንን ሰላም ያድርግልን። ከባድ ነው አሁን ላይ የሚወራው የሚታየው በጣም ብዙ ነገር ከባድ ነው። ብቻ ሀገራችንን ሰላም ያድርግልን። ወላሂ ሀገራችን ሰላም ከሆነ ምንም በቃ እዚህ ሀገር ምን ቢደላችሁ ምን ቢመቻችሁ፣ አሁን በውጭ የሚሰሩ አለው አይደል ትዳር ይዘው ምን ግን ምንም ቢመች ምን ቢደላ ምን ቢመች ምን ቢደላ የሰው ሀገር ያው የሰው ሀገር ነው ይላል። ማን እንደ ሀገር የሰው ሀገር ያው የሰው ሀገር የሆነ ሰዓት ይከፋችኋል። ገባችሁ? ስለዚህ ሀገራችን የምር ሀገራችንም የሀገራችን ኢትዮጵያን ሰላም ያርግልን። የእውነት ብቻ ሰላም እንደዋለ ሰላም ያስፍርልን እላለሁኝ። ቤተሰብ ሰላም አለ ያርግልን ወላሂ። እና እንደዛ ነው የምላችሁ የኔ ወዶች። ያው ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እህታችሁ ነኝ በቅንነት
አይከፈልበትም። እናንተ ለኔ ላይክ፣ ሼር፣ ሰብስክራይብ ብታደርጉልኝ በቅንነት የእውነት ምንም አይከፈልበትም። ለኔ ዋጋ አለው። ለእናንተ ግን ያው በቅንነት ያን የሚጎዳችሁ ነገር የለም የኔ ወዶች እና ይሄን ልላችሁ ነው። በያላችሁበት ሰላም ሁኑልኝ። ሰላማችሁ በዝዝት ይበል። ክበሩልኝ። አብሽሪ፣ ጠንክሪ፣ አይዞሽ ያላችሁኝ ደግሞ አላህ አይዟችሁ ይበላችሁ። አላህ ከጎናችሁ ይሁን፣ ከጎናችን ይሁንልን እና ሰላም ሁኑልኝ የኔ ወዶች። ሰላማችሁ በዝዝት ይበል። ሽማሮቼ